የእግዚአብሔር ምህረት የቆንኩበትን መቆም የእግዚአብሔርን እልልታ ምህረቱንና ቸርነቱን እማወራበት ሰዓት ነው የጎዱኝን ሰዎች ያነሳው ወደ ኋላ መመለስበት ሰዓት አይደለም this is not a time guys it's not as a wasting time ስለዚህ እንዳላቸው ዮሴፍ hey guys ሂዱና ለያዕቆብ እንደዚህ በሉት አለ ዮሴፍ ገና በህይወት አለ ብላችሁ ንገሩታል ሃሌሉያ ሲያስበው ሲያስበው እነዚህ ሰዎች አይታችሁ ከሆነ ምንድነው የሚሉት ራሳቸው ምናልባት ይሄ ሰው ሊበቀለን ይሆን ይላሉ በነገራችን ላይ ራሱን ይቅርታ ማድረግ ያልቻለ ሰው የሌላን ይቅርታ መቀበል አይችልም ጻፉት ይሄንን ራሱን ይቅር ማለት ያልቻለ ሰው የሌሎችን ይቅርታ አይቀበልም ብዙዎቻችሁ ሰው ይቅር ሲላችሁ መቀበል ያቃታችሁ ራሳችሁ ምህረት ማድረግ ስላልቻላችሁ ነው check yourself you never forgive yourself ጻፉት ይሄንን ጻፉት የራሳችሁን ይቅርታ ማድረግ የማትችሉ ሰዎች የሌላን ሰው ይቅርታ ማድረግ መቀበል ያቀታችኋል ብሎኙ ውሸቱን መዋላ ቢግ በቀለኝስ ምናም because you don't forgive yourself እኔ በነገራችን ላይ በጣም የምመክረው ሰውን ይቅር ከማለት ይልቅ ራሳችሁን ይቅር ማለት ተለማመዱ the most dangerous thing in the planet ራሳችሁን ይቅር ያለ ማለት ነው ከሰው ወደ ቤታችሁ ሄዳችሁ ታመልጣላችሁ ከራሳችሁ ሄዳችሁ ታመልጣላችሁ ንገሩ ከሰው አገር ቀይረ ታመልጣለ ከራስ ሄድ ነው የምታመልጠው ለዚህ ብዙ ሰዎች ሰፈር የሚያረጉት በጣም ብዙ ሰዎች ያ መቀበል ያቀታቸው በጣም ዋይ ብትሉት አሁን እኔ እንትን ብቆይ ምን አይነት ሰው ነኝ ምን አይነት አሁን እኔ ይቅር ባላለው ምን አይነት ድንጋይ ራስ ነኝ በራስ ላይ ብቻ ምን አይነት ሰው ነኝ አሁን እኔ እኮ ይሄ ሁሉ ነገር የሆነብኝ ስፈጠርም አይ ቲንክ እግዚአብሔር አላሰበው መሰለኝ ተሳስቶ ነው ድንገት ነው እናትና አባት ያስወለዱኝ የሚል የራስን ማንነትን መትምታት ብዙ ሰዎችን ቼክ አድርጌያለሁ ችግራቸው ሰው ይቅርታ ማድረግ አይደለም ራሳቸውን ይቅርታ ማድረግ አቅቷቸው ኤክስፒሪየንስ አላረጉም በጌታ ስሙኝን ነገር ኢንጆይ አረ እንኳን ተፈጠርኩኝ ማይ ጋድ አጠገባችሁ ቢኖር ያነኩ ነው ምነግራችሁ በእውነት እንኳን ተፈጠርኩኝ እንኳን ወደዚህ ፕላኔት ላይ መጣው እንኳን ስሜ አሊ ሆነ እንኳን ሀልጠይም ሆንኩኝ እንኳን ወንዶንኩኝ ክብር ሁሉ ለኢየሱስ ይሁን እንኳን ሁለት አይን አንድ አፍ ሁለት ጆሮ ኖረኝ ክብር ሁሉ ላይ እንኳን ከዚህ ብሔር ተወለድኩኝ are you with me guys እንኳን ወደዚህ ምድር መጣው እንኳን ብላችሁ accept yourself who you are and forgive guys come on ለዚህ ኮኖ ትራማችሁ እናንተ ራሳችሁ መቀበል አቅቷችሁ ሰው ሲቀበላችሁ ማታምኑት በፍጹም አታም ቆንጆ ነው ሲላችሁ አይመስለኝም ትላላችሁ እኮ ልረዳ አልችልም አንተ ችግር እኔ ያንተን ቁንጅናና መልካምነት ያለ ማወቄ ሳይሆን አንተ ራስን ያለ ማወቅ ነው እኔን ማትቀበል ያረገ that's the problem because lemon millions time alnegraachum እናንተ እኮ ውቦናችሁን የተፈጠራችሁ I don't think so like bro I can help you now so ስለዚህ ሰዎች እንደዚህ ያሉኝ የተናገሩኝ ነው ብላ አትንገረኝ ምክንያቱም አንተ ስለራሴ የፈጠርከው ነገር ነው ሰዎች ሪፍሌክት ያደርጉ ያሉት በጣም ሪፍሌክት የሚያደርጉ ስለራሴ ያለ ማንነት ነው ጓዳ ገብተ ፊትን በመስታወት የምታዩቁ አልቀበል በለ ነው አይደል ከንቅልፍ ተነስተ በመስታው ሰውን ፌስ ታይም ማድረግ ማችለው በቪዲዮ መደወል ማችለው ስለማትቀበል ነው you see that ይሄ ራሳችሁን ያለ መቀበል ነገር ሰዎች ሪፍሌክት ሲያደርግላችሁ እናንተ የለወጣችሁት ኢነርጂ ነው የአካባቢያችሁን ኢንፍሉዌንስ የሚያደርገው ይዘዋል በጣም ይዘዋል ከዛ ሪፍሌክት ያደርጉላችኋል I think አንተ ምናምን ትላላችሁ no so ዮሴፍ ምን አይነት ጀግና ነው ታቃላችሁ እንትኑን እንደቀየረው ቤተ መንግስቱን የቀየረው ይቅር ብያችኋለሁ ለምን ስትሉት እግዚአብሔር ያየው ላይ ደርሻለሁ ይላል ኢየሱስ ጌታ ሃሌሉያ ምን አባቴ ያርግልኝ ገራችሁ በእውነት አጥሙ ቀይሮ ደርሻለሁ እግዚአብሔር ያለኝ ቦታ ደርሻለሁ እግዚአብሔር የተናገረኝ ቦታ ደርሻለሁ so who cares
ፖይንቱ ደርሻለሁ የት እግዚአብሔር ያለኝ ቦታ እግዚአብሔር በልጅነት ያሳየኝ በ17 ዓመቴ ፔን የለውም በጣም አለው ግን ታይሙ አይደለም ስለ ፔኑ ማልቀስ because he forgive himself he እንትን አለው አቅም አለው ወንድሞቹን ይቅር ማለት ስሙ አላቸው በመጀመሪያ ደረጃ ሌላ ጊዜ አስተምራለሁ ስለዚህ ነገር ይቅርታ ማድረግ ማለት የበደሏቸውን ሰው ሪኮግናይዝ ያለ ማድረግ ማለት አይደለም እንደሱ ሙኝ እንዳትሆኑ ማለት አይ አልበደለኝም ሃሌሉያ ማለት አይደለም ጠራቸውና ዮሴፍ ይውላችሁ እናንተ አላቸው እናንተ እወቁት ለክፉ አደረጋችሁት ማለት ክፋታቸው ሪኮግናይዝ አድርጓል ይቅርታ ለማድረግ ስንነሳ ሰዎች ያጠፉትን ጥፋት ኢግኖር እናደርጋለን ማለት አይደለም actually ማጮህ አለብን yes you hurt me I'm bleeding ማለት አለብን so ይቅርታ ማለት የማድረግ ማለት የተመታችሁትን ምትማል ሪኮግናይዝ ያለ ማድረግ አይደለም I know I'm bleeding እየደማ ነው ልቤ ፖይንቱ ብዙ ጊዜ ራሳቸውን ይቅርታ ማደርጉ ሰዎች የናንተን ብሊዲንግ አይቀበሉ ጌታን አሁን ቼክ አድርጉት መች በደልኩ ይላል ናርሲሲስቶችን አላልኳችሁም ይሄ even the human ነው ቆያልኳችሁ ናርሲሲስም አይቀበላችሁ መችም እንደበደላችሁ ያቃል እሱ ናርሲሲስቶች ራሳቸውን ይሄን ልርገመው መናገር አለባችሁ ልቤ ደምቷል ተጎድቻለሁ እዚህ ውስጥ እየሰማችሁኝ ያላችሁ እናንተ ሰው መጥቶ በደለኝ ሲላችሁ አዳምጡ በኢየሱስም ጆሮአችሁ ይከፈት ዛሬ ጌታን እያንዳንዱን እንደዚህ ኢየሱስ ማውራት ነው ያማረኝ እንደዚህ አንገቱን ይዤውላ ማለት ስሙኝ ብዙዎቻችን በተለይ አበሻ ኮሚኒቲ በደልከኝ ተብለን ስናገር መቼ እንዴት ምናምን ፓኒክ ነውና አስጨሩት ውስጥው አዳም መጥቼ መሲ I want to talk to you በየሰር ኦኬ ምንድነው የምታወራኝ ነገር በደለሽኛል ስል መቼ አይባልም ፓኒክ አታድርጉት ሰውየው let them finish sometime በደልን አታስተውሉም ኃጢያትን ሪኮግናይዝ ላታደርጉት ይችላልላችሁ sometimes it's difficult to understand how you hurt a person ሰውየው የሆነ ነገር ትራማ ኖሮበት ሳታቁት ትሪገር አርጋችሁ ሰውየው አልቅሶ ሊሆን ይችላል you didn't know ያው በዚህ ውስጥ ኮሰንቱ አግሩፎ ሊሆን ይችላል አላቅም የብዙ ነገሮች ቀውስ አለብን በዙሪያችን ምንድነው ማድረግ ያለብን አበሻ በመዳን ዓለም ሰማይ ሰው እናት ብትሆኑ አባት ብትሆኑ አያት ብትሆኑ ሚስት ባል ብትሆኑ ጓደኛ ብትሆኑ the first stage ማለት ነው ይውላች ሰው ጤነኛ ሲሆን መጀመሪያ መጥቶ በድለኛል ሲል ራስን እንደ ቅዱስ አክት አታድርግ say እሺ ትነግረኝ እስጻፉ ትነግረኝ ብላችሁ ጻፉ አለቃችሁም ዛሬ ትነግረኝ ብላችሁ ጻፉ ትነግረኝ አዎ ወደ መገዳደል ይደርሳሉና ዲቮርስ ላይ ነው የሚገባው ለምን አልነገርሽኝም ሲል እንዴ እነግራለሁ በሺም ሸመመኝ ብር ያመጣ እየሰራ ያመጣ ቤት ውስጥ ገንዘብ ታመጣለ እንዴት አብይን አፌን ልክፈት ባል ደግሞ ማለት ነው ሚስት ብዙ ልጆችን ታሳደጋለች ቤት ውስጥ she was tired right እየደከመች ነው ያለችውና ባል እንዴት አልፎ ይናገር my wife she's tired አይደለም she working hard በጣም እየሰራች ነው ያለችው እንዴት ተደርጎ ነው በድለሽኛል በየመለው ሰው ስለዚህ ያ ያለ መነጋገር ውስጥ ማለት ነው የመጨረሻ ቂም ያቀመ ይሄዳል አገኛችሁ ያቀመ ይሄዳል ስለዚህ ምንድነው ዮሴፍ እንዳለ እናንተ በድላችሁኛል የመጀመሪያው ነው ያለው let's talk about it የፈለገ የእግዚአብሔር ምህረት ዙፋን ላይ በቀመጥ በደልህን ግን ገልጬ ነግርሃለሁ ዮሴፍ ምንም እንኳን ዴስቲኒው ላይ ቢደርስ መጀመሪያ በደል ላይ ሲመጣ መጀመሪያ መንጻት አለበት መነጋገር እናንተ በደላችሁ ነበር ዛሬ እንደምታዩት ግን እግዚአብሔር ለመልካም አደረገው you see አሁን የተደረገላችሁን የእግዚአብሔር ምህረት ለማውራት በሽታውን ሪኮግናይዝ ማድረግ አለባችሁ this is the problem ስሙኝ በመዳን ያለ ከኔ ጋር ናችሁ hello are you with me guys are you with me so ዮሴፍ entire
37 ቻፕተር ሲራመድ ማለት ነው። በደንብ ስሙኝ በጌታ እዚህ ጋር ምህረት የምትለማመዱት ነገር ነው። ግን እየሰማችሁ ነው ሁላችሁ ላይክ በአንድ ምሽት የሚመጣ አይደለም ምህረት። በጌታ ስሙኝ ዮሴፍ he trained himself ገና ከማለዳው ይቅርታ ማድረግ እየተለማመደ ልቡን አስለምዶታል። በማለዳ ለምሳሌ ይሄን አንድ ነገር እቃ ዱብ ሲል we sorry በቃ ይቅር ብያለሁ መቀበል so I forgive you train yourself። ይሄ ሁሉ መሰረት ግን የሚጀምረው ከምንድነው? መስቀል ላይ ይቅር ከመባል ነው የሚጀምረው። መጽሐፉ እንዲህ ነው አይደል የሚለው? ክርስቶስ ይቅር እንዳላችሁ እናንተም ደግሞ ምን ተባባሉ? ይቅርታ ተባባሉ። Are you with me guys? እየሰማችሁ ነው? so የመጀመሪያ forgiveness ከዛ ይጀምር። ያንን ደግሞ ከምን ይቀጥላል? በጥቃቅን ነገር ይቅርታ ከማድረግ ዮሴፍ የቀጠለው እሱ ነው። አንዳንዴ I understand ለምሳሌ በልጅነታችሁ ሕፃን እያላችሁ ጸጥ ያሰኛችሁ የለ ዝበል ምናምን እያላችሁ እማዬ ገበላችሁ ሳጨርሱ ዝበል ምናምን ትባላላችሁ አይደለ? so make you quiet not to speak ያግሮ ያድጋል ማለት ነው። ሲያቀታችኋል። አሁን ግን በክርስቶስ አዲስ የሆነ ማንነት አላችሁ። ተለማመዱ። እስቲ ዛሬ ተለማመዱ። I forgive ይቅርታ አድርግልኝ። ከምንም ልጆቻችሁን ይቅርታ አድርግልኝ። ልብ ይለምዳል። ጌታን ልብ ይለምዳል። ከኔ ጋራችሁ ልብ ይለምዳል። እስቲ በሉ ልብ ይለምዳል በሉ። ልብ ይለምዳል። በጣም ነው ልብ የሚለምደው። forgiveness ይለምዳል guys። ይውላችሁ በቀኔ every second ከሚያስደንቀኝ አንዱ ነገር መስቀል ላይ ተሰራለን ስራ ይቅር የተባለን ነገር ሁሉ ያስደንቀኛል። so I train myself ኢየሱስ ለኔ ሰው ሆነ። ኢየሱስ ለኔ ሰው ሆነ። ስለዚህ ለሰው መውረድ አያቅተኝም ማለት ዌልካም ረትዬ ይገባችኋል? it's not difficult ሊሆን አይችልም። so ዮሴፍ ምንድነው ያለው? በድላችሁኛል ነገር ግን እናንተ ለክፉ አደረጋችሁት ዛሬ እንደምታዩት ባይናችሁ እግዚአብሔር ለበጎ ለወጠው። ሃሌሉያ ሃሌሉያ። you see ዮሴፍ በድላችሁኛል ብሎ በደሉ ላይ አልቆመም። የተደረገው ምህረት ላይ ያስታውሳቸው ነው። እናንተ ለክፉ አደረጋችሁት እግዚአብሔር ባይናችሁ እንደምታዩት ለምን ቀየረው? ለበጎ። so ጴጥሮ ማን ነው ዮሴፍ መቆም የፈለገው ይቅር የተባለበት እዛ መሰረት ላይ እንጂ የተበደለው በደል ላይ አይደለም። አዩ ጋይስ አንዳንደኛ እዛ ላይ ነው ምን ቆየው? በድላችሁኛል ብለ እኝኝኝኝኝኝ በ1948 በ58 44 እንደዚህ አድርገኝ። ክብር ለኢየሱስ ይሁን። my god oh lord jesus። ለምሳሌ እናታችሁ በድላችሁ በልጅነታችሁ በስነ ስርዓት ካላሳደጋችሁ አሁን ልጅ ወልዳችሁ ልጆቻችሁን እንዳያቅፉና እንዳይስሙ የተበቀላችሁ ያላችሁ ሰዎች አላችሁ። ጌታ ሆይ ምህረት በኢየሱስ ምህረት ጂሰስ እናታችሁን ጠርታችሁ ዲስሪስፔክት እያደረጋችሁ ያላችሁ በስነ ስርዓት ስላልታደጓችሁ እናቶቻችሁ አሁን እናንተ ቤት ሲመጡ እናታችሁን እያሰቃያችሁ ያላችሁ ሰዎች ጌታ ሆይ በኢየሱስ ስም ስልጣን በኢየሱስ ስም my god that's so painful guys። ሳታውቁት ነው ይህ ውስጥ ይገርማል። ይኸውላችሁ መስዬ ስሙኝ ሁለታችሁ እናታቸው ቢያንስ 5-6 ልጆች አሳድገዋል አይደል? አሁን የነሱ ልጅ ገላል ያጠው ሲል ልጄ ይሰበራል ልጄ ወገቡ ይቆረጣል ይላል። እሷን ራሷን አሁን እቺ የምትለውን ሰው ራሷ ያሳደገችው እናቱ እኮ ናት። because of pain ውስጣችን pain ስላለ እናቶቻችን አሁን የተሳሳቱ ናቸው። ልጅ ማሳደግ አይችሉም፣ ማጠብ አይችሉም፣ ማብላት አይችሉም። why? because we have a pain in the past። ስለዚህ ልጆቻችን የሚበቀሉ ስለሚመስለን ፊታችን ጥሩ አይደለም፣ አስተቃቀፋችን አነጋገራችን ጥሩ አይደለም። እናቶች it's so sad በጣም ያሳዝናል።
ጌታዊ ዛሬ የእውነት ለዚህ አልመጣሁም እግዚአብሔር ግን ለዚህ ነው ያመጣኝ ብዬ አምናለሁ ለምህረት እንዲሆን የቆሮንቶስን መጽሐፍ ነው የምናነበው የምናጠናው ግን I really felt it mercy of God በዚህ ነገር እየተሰቃያችሁ ያላችሁ ይቅርታ ማድረግ አቅቶኝ እየኖርኩት ያለፈውን ህይወት ነው የምትሉ ሰዎች አንዳንድ ቁጥር አሳዩኝ ልጸልይላችሁ ፈልጋለሁ I don't know why ሜርሲዬ እንድትጸልይ ይፈልጋለሁ ልብሽን ከፍተሽ እሺ እግዚአብሔር ምህረት እንዲያደርግ በደሉን ብቻ እንድታስቡ የሚያደርጋችሁ Father I pray ጌታ ሆይ በኢየሱስ ስም ስልጣን ጃብሮ ይለምንሃለሁ ዛሬ ጌታ ሆይ ለምንሃለሁ በእውነት ልቤ ይጨንቁኛል I don't know how I explain እግዚአብሔር ምስክሬ ታውቃላችሁ I don't know ይሄንን ኤክስፒሪየንስ እንድታረጉ ልቤ ቅልሽልሽ ማለት ያህል ልክ እናት ቅሬት ውስጥ ሆና የሚሰማት በቃ ማስጠላት ምናምን that's the what I feel እግዚአብሔር ሆይ እንድትፈታ ዛሬ ይፈልጋል እግዚአብሔር ሆይ ዛሬ በኢየሱስ ስም ስልጣን በወላጆቻቸው ላይ my God wow oh God I have to say this ይሄንን መናገር አለብኝ so ድርጅት ከፍታችሁ የድሮ ጓደኛችሁን አስገብታችሁ ያሰቃያችሁ ያለ ሰው ድርጅት ከፍታችኋል እና ወዳጃችሁን ያስገባችሁት ወይም እነዛን ሰው ያስገባችሁት እንዲሰሩ ፈልጋችሁ ሳይሆን ልትበቀሉ ነው so disrespect ታደርጋላችሁ ጌታ ሆይ ኢየሱስ ስም in Jesus name ቢዝነስ ከፍታችሁ ቢዝነሳችሁ ላይ የድሮ የበደላችሁን ሰው ያስገባችሁት ለበቀል ነው ሳታውቁት እና ያ ሰው ሚበላው ስለሌለ እሚድበት ስለሌለ ታክሷችሁ እያለቀሰ ነው ያለው Father I know በቤተሰብሽ የተጎዳ ልትሆኚ ትችያለሽ አንድ ነገር ልንገራችሁ በቤተሰቦቻችሁ መጎዳት ማለት ቤተሰቦቻችሁን መጉዳት አሁን ጤነኛ ኑሮ ትኖራላችሁ ማለት አይደለም ይልቁኑ የልጆቻችሁን መንገድ እየዘጋችሁ ነው እነሱ ሌላ ልጆችን እንደዛ ይበደላሉ አሁን ይቅርታ ማድረግ ያልቻላችሁ እናንተ የሚመስላችሁ በቤተሰቦቻችሁ ስለተበደላችሁ በቤተሰቦቻችሁን ከናንተ ህይወት ነጥሎ በጭካኔ ማስወጣት ቤታችሁ መታድኑ መስሏችኋል ይቅርታ ማድረግና ያለ ማድረግ የልብ ጉዳይ እንጂ ሰዎቹ እናንተ ቤት ውስጥ የመግባትና ያለመግባት ጉዳይ አይደለም you are releasing ጨለማ ቤታችሁ ውስጥ እየለቀቃችሁ ነው ያላችሁት ምህረት ያለ ማድረግ የጨለማውን ዓለም ወደ ቤታችሁ ኢንቫይት ማድረግ ማለት ነው የእግዚአብሔር ምህረት ብርሃን ነው ቤታችሁ እንዲበራ ያደርጋል ከቤታችሁ ያለውን ጨለማ ያስወግደዋል ስለዚህ I know I understand ተጎርቶሻል አሁን በነገራችን ላይ ይሄን ስላችሁ አሁን በመንፈስ ቅዱስ እየተመራው ልናገር እንጂ ኤክስፒሪየንስ በሪያሊቲ ስላደረኩት ራሴ ስላደረኩት ነው እግዚአብሔር ቢፈቅድ መጻፌ በቅርብ ሲወጣ you will see how much pain I care ምን ያህል በሽታ ከቤተሰቦቼ ከኮሚኒቲው ከክርስቲያኖች ከሰው ሁሉ ምን ያህል ተሸክሜ እንደነበረ ታስተውላላችሁ አንዳንዶቻችሁ ትጽፉልኛ አሊ በጣም ፊት ደስ ይላል ስትስቅ ምናምን ብራዘር የምህረት ውጤት ነው ከእኔ በድፍረት ነው መናገራችሁ
የማርኩበት ውጤት ነው ፊቴ እንዲበራ ያደረገው። የማርኩበት ውጤት ነው ፊት ጥርሴ ፈገግ ስል ሰዎች እንዲወድ ስስቅ እኛ ልባችን ደስ ይሏል። ብራዘር ከጨለማ የወጣ ጥርስ ነው። ኮልጌት አይደለም ጥርሴን ነጭ ያደረገው እግዚአብሔር ፊት ነው መላችሁ። የልቤን ቂምና ጥላቻ የእናቴን እኔ ሞግዳት የአክስቴ የቤቱ የሁሉ የዘር ማንዘሬ ጉዳት የአባቴ እኔን ጥሎሜን እነዛ በሽታዎች ለሰው ልጅ ጥሩ አመለካከት እንዳይኖረኝ ያደረገውን ኢየሱስ በሰራው የመስቀል ሥራ ስለፈታኝ ፈገግታዬ ጤነኛ ሆኗል። የፊቴ ደስታ ሰዎችን ፈገግ ሲያስብላ ያለው I'm telling you በሚገርማችሁ ሁኔታ ከዚህ ወጥቼ ራሱ ይቀርምላቸው ሰዎች አሉ። ምህረት የአንድ ጊዜ ጉዳይ አይደለም። every microsecond ምህረት የምታደርጉበት ጉዳይ every microsecond። ስለዚህ አሊ ምን ያወራ ልጄ እንደተገደለብኝ እንዳትረሳ ልጄ ተገሎብኝ ይቅር ብያለሁ። አምና እዚህ ጋር ስለ ምህረት ብዙዎቻችሁ እንደምትፈወሱ አቃለው። እዚህ ጋር ቁጭ ብዬ ስናገር አምናት ዛሬ እና አንድ ቁጥር እየጻፋችሁ ያላችሁ ሰዎች ዛሬ እግዚአብሔር በምህረቱ አቅም ይፈታናል። I know የምስራች ክትሲ ዩኒት እግዚአብሔር ይባርክሽ። ማቴዎስ 18 ላይ እንዲያወጡልኝ ብዙ ሰዎች አስተውሉም። በጣም አይምሯቸውም ያፈነዳ ነገር ልንገራችሁ። በጣም አንድ በጣም አይምሯቸው ነገር ልንገራችሁ። በጣም ያላስተዋልናቸው ከባድ የሆነ ሚስጥር ልንገራችሁ። እቺን አስተውላችሁ ከሰማችሁ ነፃ ትወጣላችሁ። በጣም ከብዙ ሰዎች የተሰወረች ናት። ስሙኝ በደንብ አድርጋችሁ። የተጎዱ ሰዎች እግዚአብሔር የሚያዘነብልላቸው ይመስላችኋል? ጻፉት ይሄንን። አያዘነብልላችሁ። እርፍ በሉ። ስለተጎዳችሁ እግዚአብሔር ከጎናችሁ አይቆምም ይቅር ስትሉ እንጂ። ጻፉት ይሄንን። ነፃ የምትወጡበት እውነት ነው። ብዙዎቻችሁ ስለተበደላችሁት በደል እግዚአብሔር ከጎናችሁ ቆሞ የበደላችሁን ሰው እንዲገልላችሁ የምትፈልጉ ሰዎች ያልገባችሁ ነገር ለበደላችሁት በደል እግዚአብሔር መስዋዕት አቅርቧል። ዲዘርቭ ስለምናደርግ አይደለም ይቅር ያለን። አሁንም ደግሜ እላለሁ የተበደላችሁ ሰዎች ልባችሁ የደማለ ሰዎች እግዚአብሔር የናንተ ወገን ይመስላችኋል። እግዚአብሔር ወገናችሁ አይሆንም። ወገናችሁም የሆነው በተበደላችሁበት በደል ይቅር ስትሉ ብቻ ነው። sometimes we feel ስለዚህ የፈለገ ነገር ስናደርግ አብሮን የሚቆም ይመስለናል። እግዚአብሔር ተበድለናል አሞናል አይደለ ህመም ውስጥ ያለ ነው። ስለዚህ እግዚአብሔር ይፈርድልኛል እንዴ? እሱን ለበደልከው በደል እግዚአብሔር መች ፈረደል? መች ራሱ ላይ እግዚአብሔር ጀስቲስ ፈልጋለሁ አላለም? ይፈረድልኝ የሰው ልጅ በድሎኛል አላለም? እንዴት አድርጌ ጀስቲሱን ፍትህ ፈልጋለሁ ብሎ መስቀል ላይ ነው የሞተው። የእግዚአብሔር ፍትህ ለሰው ልጆች መሞት ነው። አምም ጋይስ አምም ፍትህ ፈላጊው እግዚአብሔር ራሱ ሰው ሆኖ ሲሞት ይታያችኋል። የሰው ልጅ ያደረገው አልተደረገበትም አይደለም? አይችለውም። የሰው ልጅ አይችለውም። ይህንን እቺ እውነት ከገባችሁ ነፃ ትወጣላችሁ። በጣም ቀላል ዘመናችሁን የሚፈታ እውነት ነው የምነግራችሁ። ስለተበደላችሁ ከጎናችሁ አይቆምላችሁም እግዚአብሔር ምክር ምህረት ስላደረጋችሁ እንጂ። የፈለግነውን ስናደርግ ለበቀል እግዚአብሔር የቆመ ይመስለናል አይደለ? like because I'm bleeding በመታውም እግዚአብሔር ከጎን ያለ ሰውየው ሲሞትም እግዚአብሔር ፈረደልን እንላለን። ኖ ፍትህ ፈላጊው እግዚአብሔር ራሱ ነው ሰው ሆኖ የሞተው። ማቴዎስ ምዕራፍ 18
በቀደም ባለፈው ነግሬያቸዋለሁ ይሄን ቃል ከ22 ጀምሮ ማንበብ የሚችል ካለ ያንብብልኝ። ማቴዎስ 18 ከ22 ጀምሮ። ኢየሱስ ዛሬ ስለምትፈታን እናመሰግንሃለን። ኩካዬ ዛሬ ኔትወርክ በጣም አስቸግራት አስገቧት። ኢየሱስ ኢየሱስ ማን ነው የሚያነብልኝ? እሺ ሰማይ በኢየሱስ ስም አነባለሁ። ማቴዎስ ምዕራፍ 18 ከቁጥር 22 ጀምሮ። ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ኢየሱስ እሺ እንደገና እንዲህ ይላል። ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግስተ ሰማያት ባሮችን ሊቆጣጠር የወደደ ንጉስ ትመስላለች። ቆይ እዚህ ጋር አዙልኝ፣ እዚህ ጋር አዙልኝ። ስቱዲዮ ውስጥ ነው እንዳለሽ? ኦኬ ሶ 21 ላይ ጥያቄ ተጠይቆ ነው። ይህንን ቃል ባለፈው ተናግሬዋለሁ። በደንብ አድርጋችሁኝ ስሙኝ። እግዚአብሔር ነፃ ያወጣናል። ዛሬ ጌታ ብዙዎችን ሊፈታ ፈልጓል። በጣም ብዙዎች። ክብር ሁሉ ለኢየሱስ ይሁን። ጌታን እግዚአብሔር ቢሊየንስ ብር ከሚሰጠን ይቅርታ የምናደርግበት ልብ ይስጠን። ምክንያቱም የማያቋርጥ የብልጥግና ምንጭ ይሆንልናል ልባችን። ክብር ሁሉ ለኢየሱስ። I wish if you understand everybody like የእውነት እግዚአብሔር አይኖቻችሁን ይክፈት። የእውነት ይውላችሁ ስሙኝ። 21 ላይ ጥያቄ ነው የጠየቀውና ይሄ አሁን 22 ላይ ያለው ነገር እንፈታዋለን። ስሙ የተባለው በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን አለው። ጥያቄ ነው የጠየቀው። ጴጥሮስ እንኳን ጠየቀ። ጌታ ይመስገን ካፓሲቲውን አውቋል ማለት ነው አይደል? ዮሐንስ ይሄንን ጥያቄ አልጠየቀም። ያዕቆብን ጥያቄ አልጠየቀም። ማን ነው ይሁዳን ጥያቄ አልጠየቀም። የጠየቀው ጴጥሮስ ነው። እንኳን ጴጥሮስ ጠየቀ አይደለ? የሚጠይቅ ሰው የሚበላው ሰው ነው ማለት ነው። ጥያቄ ያለው ሰው ነው። ደግሜ ልበላው። ጴጥሮስ የሚቸኩል ሰው ነው አይደል? የማይጋጨው ሰው ያለ አይመስለኝም። ስለዚህ የጴጥሮስ ጥያቄውን ያቀረበው አይ ቲንክ ከሁሉ ጋር እየተጋጨ ራሱን አስቸግሯል ማለት ነው። እና ስንት ጊዜ ይቅር ልበለው? በነገራችን ላይ ይቅር ልበለው ያለው principle ለሱም ስለሚጠቅም ነው። እሱም ይቅር ማለት ስላለበት so the principle is a two way ነው። ማቴዎስ ምዕራፍ 18 ቁጥር 21 ነው እያነበብኩ ያለው። so ወንድሜ በዛን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ወንድሜ ቢበድለኝ ስንት ጊዜ ልተውለት ነው ያለው? ልተውለት 7 ጊዜ ነውን አለ። በነገራችን ላይ ቁጥር ቆጣሪው እሱ ነው። ኬት እንዳመጣው ቁጥር ቆጣሪው ራሱ 7 ጊዜ ነውን ወይ ብሎ ሊሚቴሽኑን ንገረኝ ያለው ነው ያለው። ማለት እንደምታውቁት ጴጥሮስ ሰይፍ ይዞ ነው የሚዞረው አይደል? ሰይፍ ይዞ ነው የሚዞረው። ስለዚህ 7 ጊዜ ይቅር ካለ በኋላ ያንን ይቅርታ በኋላ ሊያጭደው ነው ማለት ነው ይሰውዬ። ሽጉጥ ይዞ የሚሄድ ሰው እንዴት አድርገህ ነው ቁጥር ምን ነግረው? ስለዚህ ይቅር ባለ ቁጥር ያቀባበለ ነው ማለት ነው። አዩት ሚጋይዝ ኢየሱስ ደግሞ he was not talking about the communication of the brother like የመነጋገር ጉዳይ አይደለም። ኢየሱስ ቁጥርን ተውና ልብ እንዲል አድርግ ይያለው ነው ያለው። ይቅርታሚ ጀመረው። አዩት ሚጋይዝ እጅ ደግሞ ማስጮ በጣም ጮኸን ማውራት ያለብን አይመስላችሁ? አገኛችሁ? አንድን ሰው ስንት ጊዜ ይቅር ልበለው ካለ ወይ ልቆጥር አስበሃል ወይ ትዕግስትን መጠን ታውቃለህ ማለት ነው። ታዲያስ ጌታው ስንት ይቅር ልበለው ብዬ ካልኩኝ አንደኛ የቁጣዬን መጠን አውቀዋለሁ፣ ትዕግስት የለኝም ማለት ነው። ሁለተኛ አይደለ እንዴ አሁን አልፌ እንዳልሄድ ያለ ባውንደሪ ማወቅ መቻል አለብኝ። ጌታንም ይወዳል
ከደገና ምሶይ ራሱንም ይወዳል እና ኢየሱስ ያስገባለት ስሙ እንዴት እንዳለው እንደዚህ ያለ ኢየሱስም እንዲያለው እስከ 7 ጊዜ 7 ነው እንጂ እስከ 7 ጊዜ 7 አልልም አለው አይ አለው አይደለ በስንት ጊዜ ይው ስሙ እንዲህም አለው እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም አለው ኢየሱስ ይቅርታ የምታደርግበት መጠን በቀን 430 ጊዜ ነው ይቅር ምትለው whoa let's talk about here right so አሁን ማውራት ያለብን ነገር ኢየሱስ ይቅርታ አረግ ያሉ ያልክ እንድትቆጥሮ ሳይሆን ልብን እንድትፈውሰው ነው የፈለገው ማለት ነው ምክንያቱም ቁጥሩ ኃይለኛ ነው በቀን 400 ጊዜ ወንድም አይበድልም ምን ይያለን ያለው ለይቅርታ ሊሚቴሽን የለውም እሺ 490 የለውም ለምንድነው ጌታ ይሄንን ያለው ምህረት የሚጀምረው ከመስቀል ስለሆነ ይቅርታው ከበዳዩ አይጀምርም ከመስቀል ስለሆነ oh god እግዚአብሔር ምህረትን የሚለካው ካልኩሌት የሚያደርገው ከመስቀል አንፃር ነው ከበዳዩም ከተበዳዩም አይጀምርም ይቅርታ 490 ጊዜ ይቅር በል ብሎ ያለው ኢየሱስ ያልኖረውን ኑሮ አይሰብክም come on ያልኖረውን አይሰብክም ያልኖረውን አድርጋ አይልም 490 ጊዜ ይቅር በል ካለ ጌታ የይቅርታ ሶርስ የሆነው ራሱ ስንት ይቅር ሊል ነው ማለት ዩሲ ካልኩሌሽናችን ዘለም መግባት ያለብን ይቅርታ ሰባኪው የይቅርታ አምጪው ጌታ ነው ያለው ስለ ይቅርታ ይሄ ኮሚኒቲን ወይ ማህበረሰብን በሰላም ለማኖር የተደረገ ፕሪንሲፕል አይደለም በሰላም ልትኖሩ ከፈለጋችሁ ይቅርታ ባባሉ አይደለም የተመጣው ከሰማይ ነው ይቅርታ ሰው ሆኖ መጥቷል ይቅርታ ራሱ ነው እየተናወረ ያለው mercy የሚባለው ክራይስት ነው እያወራ ያለው ከኔ ጋር ናችሁ mercy ሃሌሉያ ራሱ ምህረት ነው ጸጋና እውነትን ተሞልቶ በእኛ ያደረ ጌታ አለ ገብቷችኋል አሁን ይቅርታ ከጴጥሮስ አንፃር ከሆነ እርግጠኛ ነኝ ሁላችንም ሽጉጥና ሰይፍ ይዘን ነበር ምን ዞረው እግዚአብሔር ይመስገን ምህረትን ያወራው ራሱ ምህረት አድራጊው ስለሆነ is a mind blow የሆነው ነገር ላሳያችሁ በጣም አይምሮ የሚያፈነዳው ነገር በጣም አይምሮ ኢየሱስ this is awesome guys this is awesome right this is awesome ከዛ ቁጥር 22 ላይ ጌታ ጉድ ሊያመጣልን ነው 22 ላይ ሊያመጣልን ነው እንደዚህ 23 ስለዚህ መንግስት ሰማይ ባሮችን ሊቆጣጠር የወደደው ንጉስ ትመስላለች ሊቆጣጠር የሚለውን እንዳትረሱ ከነገራችሁ አላችሁ የእግዚአብሔር መንግስት ባሮችን ልትቆጣጠር የወደደው ንጉስ ትመስላለች the kingdom of god መርህ አለው ይቆጣጠራል ማለት የምታደርገው ነገር ያያል ማለት ሳይሆን የሚደረጉ ነገሮች በተክላላ ፕሪንሲፕል አላቸው ይያለ ነው ልብ አድርጉ ኢየሱስ በዚህ ኮንቴክስት ላይ ያወራ ያለው ይቅርታ ከማድረጋን ጋር አያይዞ ነው እየተናገረ በጌታ ስሙ ኮንቴክስቱ ስለ ይቅርታ በተጠየቀበት ጥያቄ ነው ማቴዎስ ምዕራፍ 18 ቁጥር 21 ላይ በይቅርታ ኮንቴክስት ነው ያወራን ያለ ነው ምን ይያለ ነው ጌታ ስሙኝ በደንብ አድርጋችሁ ስለ ይቅርታ ያስተማረ ይቅርታ ላይ ሲመጣ እግዚአብሔር ይቆጣጠራል ያያል ወይኔ አሚን ብትሉ ደስ ይለኛል ለሞራሊ እንኳን ይቆጣጠራል የሰጣችሁ ነገር ይፈልጋል ከናንተ he was watching you የእግዚአብሔር መንግስት ባሮቹን የሚቆጣጠር ንጉስ ይመስላል ከይቅርታ አንፃር ነው እየተነገረ ያለው
ይቆጣጠራል። ሰው እግዚአብሔር ሁሉ ነገር ላይ አይቆጣጠራችሁም፣ ምህረት ላይ ግን ይቆጣጠራችኋል። አሊ ምን እያልክ ነው በሉኝ? ምህረት እግዚአብሔር ኃጢአታችሁን ሳይቆጥር ይቅር ያላችሁ ነገር ስለሆነ በዛ ልክ ይጠብቅብናል። ስሙ ከዛ እንዲላል የሚከፍለው ቢያጣ እርሱና ሚስቱ ልጆችን ያለውም ሁሉ እንዲሸጥና ዕዳ እንዲከፍል ጌታው አዘዘው። ስሙ አሁን ከዛ 24 መቆጣጠር በጀመረ ጊዜ እልፍ መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውም ቢያጣ ምንም ቢለው ቢያጣ የሚከፍለው ቢያጣ እርሱና ሚስቱ ልጆችን ያለውን ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ሰውየው በድሏል። የሚከፍለው ነገር ሲያጣይ እስኪ ከፍል ድረስ ይቀመጥ ብሎ በግዞት አስቀመጠው ይላል። so powerful እንዲላል መቆጣጠር በጀመረ ጊዜ ነው ይለው። ምን ባለ ጊዜ መቆጣጠር የሚከፍለው ቢያጣ እስኪ ከፍል ድረስ በግዞት አስቀመጠው። ኦኬ ስለዚህ ባሪያው ወድቆ ሰገደለትና ቁጥር 26 ጌታ ሆይ ታገሰኝ ሁሉን እከፍልሃለሁ አለው። እሺ ሁሉን በሉ። ሁሉን እከፍልሃለሁ ታገሰኝ አለው። ሁሉን እከፍልሃለሁ ምክንያቱም እዚህ ጋር እየተናገረ ያለው ኤቭሪ ነገሮችን ምህረት በማድረግ አቅጣጫ እግዚአብሔር ይቆጣጠራል። ሲከፍልሃለሁ አለው። የምትከፍል ከሆነ ብሎ እንዲህ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው። እስኪ ከኔ ጋር በሉ አዘነለትና ለቀቀው በሉስ። ይከፍላል ብሎ አይደለም የለቀቀው፣ አዝኖለት ነው። is a different አይደለ? እሱ ከፍልሃለሁ ነው ያለው፣ ጌታው ግን አዝኖለት ነው። እርግጠኛ ነኝ እንደማይከፍል ያውቃል ስለሚያውቅ ነው አዝኖለት የለቀቀው። my god do you know that እግዚአብሔር የለቀቀን እንዳለ በመስቀል ስራ እንደሆነለት አይደል? አዝኖ ነው የለቀቀልን፣ ራራልን አይደለም እንዴ? ፈታን ሂዱ አለን፣ ኑሩ አለን። እግዚአብሔር ከምን አንፃር? ከመስቀል አንፃር አትችሉትም ብሎ ራራልን፣ ሞተልን፣ ተሰቀለልን። ሃሌሉያ ተራርቶልኝ ነው የተማርኩት፣ ይቅር የተባልኩት ተራርቶልኝ ነው። ለቀቀው፣ ተወለት። እሺ ተወለት በሉ። listen guys ጌታው ሞኙኑ አይደለም ራርቶለት ነው እንጂ ምን ብሎታል? ክፈለኝ ብሎታል እኮ። አንተ ለምንድን ነው ብሎ ይቆጣጠራል። እግዚአብሔር ምህረትን ሲያደርግ ኃጢያትን እንደ ባላየ ብሎ አይደለም። በደንብ አድርጋችሁ ባላየ አይደለም ይቅር ያለን። እግዚአብሔር ኃጢያትን ሪኮግናይዝ ስለማያደርግ አይደለም የተወን። ይልቁኑ ኃጢያት የሚያስከፍለውን ዋጋ አውቆ ነው ይቅር ያለን። ይልቁኑ የኃጢያት ውጤቱን አውቆ ነው ይቅር ያለን። የኃጢያት ክፋትን አውቆ because he knows ምን ኮስት እንደሚያደርገን ኮንሲኩዌንሱ ምን እንደሆነ አውቆ ነው ይቅር ያለን። ስሙ የተባረከ ይሁን። ሃሌሉያ ደስ አይልም? 27 ላይ ራራና ተወለት። ግን የጠየቀው ምን የሚል ጥያቄ ነው? እከፍልሃለሁ ነው ያለው። እከፍልሃለሁ እያለው ራራለት። አይኖ መክፈል አትችልም ግን ይቅር እልሃለሁ ብሎ ተወለት በሉ እስቲ። አንድ ሰው በጌታ ተወለት ምንድነው? ናርዲዬ ተወለት ምን ማለት ነው? አማርኛ ወርዱ ተወለት ማለት ተወለት ማለት just give it away ምንም ነገር ላይመለስ ላይበት just ተወለት yes ተወለት yes ኮንዲሽናል አይደለም አይደል?
አይደለም ተመልሶ ማለት አያይበትም ሁሉ በቃ ትቶለታል ወይንም ደግሞ ምላሽ የለውም ምላሽ አይጠበቅም ማለት ነው ከሰውየው yes በቃ ትቶለታል yes ምንም ከዛ በኋላ የሚሰጠው ነገር የለውም የሆነ ነው እንካ በንካ ሳይሆን it's just ትቶለታል ሰጥቶታል ተወለ ማለት አንድ ቃ እንደዚህ ይጂ ወደድኩ ሲል እንዲ ከሰጠው ተውኩልህ በቃ ተጠቀምበት እንደፈለከው ይያለው ተወለት ሃፒ ምን ይመስላል ተወለት የያዘው ነገር አሁን እንዳልከው ለቀቀለት ያሰው እንዲጠቀምበት ተወለት የሱ ሆነ yes ከዛ በፊት የተዘኘ ነበር የሱ ሆነ እዚህ በእዳ ኮንቴክስት ደግሞ ካየ ነው የነበረበትን ጉድለት እንዳልነበረ አርጎ ቆጠረለት አሜን መስኪን ይወሰ በጀርመንኛም ቢሆን ተወለት ሪሊዝ አረገው ፈታው yes ነፃ ወጣው በቃ he's free መልሶ አይፈልገውም እሱ አይፈልገውም በቃ ከራሱ ለቀቀለት ምንም ኤክስፔክቴሽን የለም like unconditional ሌላ ጨምር እሺ ሌሎቻችሁ ትላለች ተወለት ደስ አይልም ተወለት my god ተወለት ሌላው ኢነሴንስ መልሶ ያወራረደም ማለት እኮ ነው ማለት ካሁን በኋላ ሐላፊነት ማለት ተጠያቂ አልባ የሆነ ይቅርታን ያደረገለት ማለት አይተ ተወለት ማለት he will never go to back again to ask ማለት ነው never ተወለት በቃ ሂድ ብቻ አይደለም እኮ ነው አላስበውም በቃ ያንተ ነው ገንዘቡ ማለት ነው ካሁን በኋላ ይወሰርከው ነገር ያንተ ነው እዳውን አይደለም እኮ የተወለት ገንዘቡን ነው የተወለት አትጠየቅም አይደለም ያለው የሰጠው ነገር አገኛችሁ አልጠይቅህም ማለት ነው ተወለት is powerful አይደል guys አይደል መዝሙር እንደዛ ነው የሚለው ኃጢያቱ የተሰረየለት እዳው የተተወለት ሰው ምስጉን ነው ለቀቀለት የተባረከ ነው ዳዊት እንደዛ ነው ያለ ምን አይነት የተባረከ ነው ኃጢያቱ ይቅር የተባበደሉ የተሰረየለት ሰው እንዴት የተባረከ ነው ጌታ ምንድነው ያለው closed the case is closed ተዚላችኋል አንዴ እንትኑ ፍርድ ቤት ውስጥ ሄዳችሁ dismiss የሚላይታችኋል አለቀ ተዘጋለ በቃ እኔ ኤክስፒሪየንስ አድርጌው አውቃለሁ ነፍሲ ሊወጣ ፍርድ ቤት ቀርቤ ዳኛው እንዲያለኝ ኬዝ ክሎዝ ሲለኝ ከላይ ላይ የሆነ ነገር ምን ማለት ነው የምሰጋበትን ስጋት መቼ ነው የሚጠይቅ ይገርማችኋል ፍርድ ቤት ቀጠሮ ካላችሁ እየሄዳችሁ ፍርድ ቤት እንዳለ ነው የሚሰማችሁ ሆናችሁ ታካላችሁ ከፍርድ ቤታችሁ እየተጠበቃችሁ ነው ከዛሬ 6 ወር ቀጠሮ አላችሁ ከተባላችሁ ለ6 ወር ፕሪዝን ውስጥ ነው ያላችሁ ነው የሚመስላችሁ ምክንያቱም ምንድነው የምባለው ነገር ያሸማቀቃችኋል ምን ሊለይ ነው ዳኛው ምን ሊፈርድብኝ ነው የሚለው ነገር ዳኛው ጋር ሳትቆሙ ያሸማቀቃችኋል እዚህ ጋር ያደረገው ይሄን ነው you are free indeed ኑር ዝምብለ ሃሌሉያ ሃሌሉያ ዝምብለ ኑር ተለቀሃል ተተወልህ አይታሰብም ካሁን በኋላ you are free indeed what a mercy guys what a mercy ሐሳባትን ያለ ተወለት ሃሌሉያ ግን ጉዱ እሱ አይደለም የእግዚአብሔር ፓርት ደስ ይላል ሐሳባት 28ን እናንብበው እንዲህ ይላል ነገር ግን የሚለው ቃል ያስደነግጣል አሁን አይደል ነገር ግን ያስደነግጣል በጣም ያስደነግጣል ቅድም ያልኳችሁ ትዚላችኋል ዮሴፍ እንደዚህ አለ በጣም ይገርመኛል ዛሬ እንደምታዩት እግዚአብሔር ለበጎ ለወጠው ብሎ ኪንግደሙን እንጆይ ያደረገ የሚያመውን ነገር ላሳያችሁ ብዙዎቻችን ሰፈር የምናደርግበት ነገር so painful እንደዚህ ይላል 28 ነገር ግን ያባሪያ መጥቶ ከባልንጀሮቹ ከባሪያዎቹ መጥቶ 100 ዲናር እዳ ያለበትን አንድን አገኘውና እዳህን ክፈለኝ ብሎ ያዘና አነቀው ያነቀው በሉ
እርግጠኛ ሆኜ ልንገራችሁ ይሄ ሰውዬ ትቶለት ነው የወጣው አነቀው ሚል ቃል አይታችሁ እሱ ይቅርታ ብሎ ወጡ እኮ እየሄደ እኮ ነው እየሄደ ልብሱ አንዳንድ የጥምቀታቸው ልብስ እኮ ሳይደርቅ እኮ ነው ሰው ምን ጎዳው በጣም ይደነቀ ያስደነገጠኝ ነገር ልንገራችሁ ስለዚህ ይላችኋል ዮናስ ሄዶ ነነዌን ተመለሱ በላቸው ብሎ ሲለው አይ ማሪ እንደሆን ካቃለው አለው በመጀመሪያ ድረስ ዮኒ ያልገባው ነገር የእግዚአብሔር ባሪያ ነው የማሪው ባሪያ ነው ከዚህ ውጭ ምን ሊሰብክ እንደፈለገ አላቅ አይደለ like ይቅርተላቸዋለህ የምን አገልጋይ ልትሆን አስበ ነው ይቅር እንደምትላቸው አቃለው እንደምትመራቸው so what you ምን የእግዚአብሔር አገልጋይ እኮ ነው የእግዚአብሔር ባሪያ ነው ምህረቱ እኮ ለዘላለም ነው አንዳንዴ when you are blind እሱ racism ሆኖ he's a Judaism mentality ያለው አይደል ሂብሩ ነው ያ ማይንድ ሴት እግዚአብሔርን የሆነ ጎራ አድርጎታል የሆነ ሰፈር አድርስቀምጦታል በቃ የዕብራውያን አምላክ ብቻ ነው የነነዌ አይደለም ነነዌ በኃጢአት የተያዘች ከተማ ናት ስለዚህ እግዚአብሔር ለነነዌ አምላክ አይደለም የአመጽ ከተማ ነው እግዚአብሔር የዕብራውያን አምላክ ነው ቂም ይዟል ቂም አለበት he's racist so guess what ያልገባው ነገር የዚህ አምላክ ባሪያ ነው የዚህ አምላክ ባሪያ ነው ምን ልታገለግል ፈለከ ይቅርታ ውጭ this is the problem ይውላችሁ በጣም ፕሮብሌሙ ልንገራችሁ በጣም የሚያመውን ፓርት ማለት ነው በጣም የሚያመውን ፓርት ልንገራችሁ sometime ይሄን ሰው ያስባችኋል 27 ላይ ይቅርታ ባለ ተወለት የሚለውን ቃል አጥብቀን ይዘናል ትቶል ስትወጣ ሌላውን ይቅር ማለት የሚያቀተ የተወለህን እዳ እንጆይ ስለማታረግ ነው ይውላችሁ ጌታ ምስክር ልንገራችሁ ይውላችሁ የወጡበትን ዓለም አስበው ቢሆኑ ወደ ኋላ ለመመለስ ጊዜ በሆነላቸው ነበር ይላል መጽሐፉ ዕብራውያን 12 ላይ የወጡበትን ዓለም ለማሰብ ጊዜ ቢሰጡ የወጡበትን ዓለም ያንን የባቢሎንን ዓለም የጨለማውን ዓለም አብርሃም የወጣበትን ዓለም ለማሰብ ጊዜ ወስዶ ቢሆን ኖሮ ለመመለስ አቅም ያገኛሉ you see this guy ይቅር ተብሎ በመድኃኔ ዓለም ስሙኝ ይሄንን ይቅር ተብሎ ፈቶኛል ብሎ እዳውን ተተወለት ላይመለስ ተተወለት የተተወለትን እዳ enjoy ከማድረግ ይልቅ ስሙኝ የበደሉትን ሰዎች ያሰበ መሄድ ፈለገ እና ፊት ለፊቱ ሲመጣ የበደለውን ሰው አገኘ ያበደረውን ሰው አቅም የሰጠው የተተወለትን enjoy ያለ ማድረጉ ነው ጻፉት ይሄን the hardest pain when it comes to mercy and forgiveness በጣም የሚያም ፓርቲ ነው what happened nigga like is this guy he was like ታውኩል ብሎት ማለት ነው I know this nigga like he's crazy right like he ዳለው ለቀቀው ፈታው ሂድ በቃ ነፃ ወጣል ብሎ ትቶለት መንገድ ላይ እየዘመረ አይሄድም ሃሌሉያ ማረኝ ይቅር አለኝ ፈታኝ ማንንም ይቅር የማይለኝ ነገር ይቅር አለኝ ምናምን አይልም ሶየው እርግጠኛ ነኝ ምንም በቃ ምንም አትራ አላጎሬ ካልከኝ በእጁን ከቶ እንዲያለም ታሰሬ ነበር ዛሬ ተለቀኩኝ እያለ ነው የወጣው bro what happened ለዚህ ኮኑ ማምለክ የሚያቆሙ ሰዎች ስሙኝ መጥፋት በቃ ለነሱ መንገዳቸው ነው የሚሆነው people they don't talk about the cross always መስቀሉን የማያወሩ ሰዎች እመኑኝ ጥያቄ አለኝ እኔ በእነዛ ሰዎች this guy ተቶለ what happened ተቶለ ለቆ
ኧረ ወዮ በመድኃኒዓለም በድንግል ልጅ ኧረ ወዮ ጌታን እኔ አንዳንዴ ለመምታት ለመበቀል ተነስቼ ትዝ ሲለኝ ሰው ሆኖ በረት ውስጥ ተወልዶ ተሰቃይቶ ሞቱን ሳስበው አቅም ያጥረኛል። እንዴት አድርጌ ነው የምበቀለው? እንዴት አድርጌ ነው የምጎዳው? እንዴት አድርጎ ነው የመጣልኝ በረት ውስጥ ተወልዶ እኔን ለማዳን እኔ ሊፈታኝ? እንዴት አድርጌ ልጉዳ ሰው? እስኪ አስቡት የእግዚአብሔር ልጅ በረት መወለዱን። ትላንት ለአንድ ሰው እያልኩ ነበረ አንዴ ጥገኛ ሆኖ የማርያም ጥገኛ ሆኖ ዓለምን ፈጥሮ ማህፀን ውስጥ ቁጭ ብሎ ለምንድነው ይሄን ያደረኩት? ለማዳን ነው ያደረኩት እያለ to give me life ህይወት ሊሰጠኝ የሚወለድበት ጠፍቶ ወደ ገዛ ወገኖቹ መጥቶ አልቀበል ብለውት ኢሳይያስ 53 ላይ ደም ግባት አጥቶ አይደለም ደም ግባት አላጣም። ለምንድነው ስትሉ እኔን ይቅር ለማለት የተረገመ አልመሰለም ጌታ ባዶ አልሆነም። ፊልጵስዩስ 2 ላይ እንደሚነግረኝ የባሪያ መልክ አልያዘም ኃይል በእጃቸዋል ይላል። ሜዲቴሽን he will give you power to take you back አቅም ይሰጣቸዋል። ብዙ ሰዎች አንድን አመጽ ለማድረግ ከእግራቸው አይነሳም ከሐሳባቸው እንጂ እዚህ ጋር ነው የሚጀምረው። ስሙኝ በደንብ አድርጋችሁ ኤቭሪ ነገሮች እዚህ ጋር ሜዲቴት ማድረግ ከጀመራችሁ ድም ስራችሁን አቅም እየሰጣው ሴላችሁን በጠቅላላ አቅም ይሰጣዋል። አንድን ሰው አፍንጫውን ለመምታት ከፈለክ እንዴት እንደሚያስጠላ ማሰብ በቂ ነው። ድራግ መውሰድ አይተበክብም። አይዞ አገኝ ሶ እኔ አንዳንዴ እንደዚህ ይላል። እኔ እኮ አንድ ሰው እንድጠላው ሰው ሳያስብ ነው የሚነግረኝ። አልዬ እንትና ማለት እንትን ነው ብሎ ሲነግረኝ ዞር ብዬ አቅም እየሰጠኝ ነው ብለዋለሁ ማለት አቅም የምን አቅም ሲል እንድጠላው አራ አይደለም ችግሩ ለነገር ነው። ኦሬዲ you are in charge እኮ እየሞላልኝ እኮ ነው። ሴሎች ሪስፖንድ እየሰጡ ነው። ድሮም ጤዛነሽ ምናምን ትሏት ነገር አለ እንኳን ዘንቦብሽ ድሮም ጤዛነሽ ድሮም አሮጌው ማንነቴ ከማጋ ተጣላ ይለኛል። ዊድ እንዳጨሰ ሰው አገኛችሁ ቅሞ ተነስቶ ከማጋ ልጣላ እንደሚል ሰው የጨብስ ይፈልጎ ውስጤ እኮ ሬትሬት እያለ እንዴት እያለ ነው። እንኳን ቻርጅ አርገኝ እንኳን ሰጠኝ እመኑኝ። ብዙዎቻችን ሰው ክፉ ስለሆነ አልተጣላንም። የሰማናቸው ነገር ነው አይምሯችንን የመረዘው። አቅም የሰጡን በጠቅላላ በጥላቻ የሞሉን የመከሩን አይደለም የሰማናቸው ወሬዎች ናቸው ስሜቶቻችንን የቀየሩት። እስኪ አስቡት ሚዲያ ላይ የምንጠላቸው ሰዎች እኮ አንድ ቀንም እንጀራ አብረናቸው በልተን አናውቅም። ሉክ at this በዚህ እዩ እዚህ የምታዩዋቸው ሚዲያ ላይ የምትጠሏቸው ሰዎች በጠቅላላ ኬታም የምትጠሏቸው ፖለቲሻኖችን የት አግኝተህ ነው? አውርተሃል ቁጭ ብለህ ተረድተዋል? ኖ በፍጹም ምን ሆነ ነው? ሚዲያ የሚሰጥ መረጃ ስሜትን ቀይሮታል። በጣም ቀይሮታል። መስማት ሐሳብን ይቀይራል። ሐሳብ አመጽን ይወልዳል። አመጽ ሞትን ያመጣል። አንድ ነገር ልንገራችሁ እግዚአብሔር ረድቶኛል። አንዴ ዝም ብዬ ቁጭ ብዬ አንዳንድ ሰዎች ከሚሳደቡ ስድብ ልባቸው ማየት አቅም ሲሰጠኝ እግዚአብሔር አይን ይሄ ሰው እኮ በጣም እንደሚያሳዝን ነው እኔ ጉዳቱ ነው እንደዚህ ያሰደበው ያለው ብዬ ጨርሼ ስሙኝ በደንብ አድርጋችሁ ለብቻው ሳገኘው ሲያለቅስ ሰማዋለሁ። እሪ ብሎ የደራሽ ያለ ሲል እግዚአብሔር ፊት ነው የምላችሁ። እዚህ የምታያቸው የሚሳደቡ ጀግናዎች አይደሉም የበሽታ ውጤቶች ናቸው ሚዲያ ላይ የሚያሰድባቸው። የት ወደው ይተንፍሱ። they don't have anyone to talk so ሐሳባቸው ተጭኖ ይዘውና ሳያውቁት ለመርስ ሳይሆን እኔ ሐሳቤን ይዛፍኩት አልኩ። ያው ነፃ ገቢ አይደል አጥፋው አለኝ። እሺ ያልኩኝ እዛው እየተጨቃጨኩኝ እንቅልፍ ይዞኝ ደማን በደንብ አርጋችሁ ሰሙ። ሌሊት ላይ ወደ ስሪያ አካባቢ ስነሳ 120 ሰዎች ኮመንት ሰጥተዋል። እዛ ላይ ቁጭ ብዬ አለቀስኩኝ።
ጌታ እንዲህ አለኝ 120 ሰዎች ኮሜንት የሰጡ ናቸው ኮሜንት ያልሰጡ የተመረዙ ሰዎች ግን ብዙ ናቸው አለ አናኔ የኔን ጉዳት አምጥቼ ሚዲያ ላይ ሳስቀምጠው ያስቀመጥኩት የኔን ሐሳብ ነው እኛ እንደምንለው ገበያ ላይ አቀረብነው ብለን የምንመረዛቸው ሰዎች ግን በጣም ብዙ ናቸው ሄሎ እንዲ ሰልፊሽነት አይሰማችሁ እውነት ልናገር ብላችሁ ስንት ሰው ዳሜጅ የምታረጉት እናንተ እውነት የመናገር እኮ አባዜ ኖርባችሁ አይደለም ዘመናችሁን ስትዋሹ ነው የኖራችሁት ነገር ግን ጨንቋችሁ የናንተን ጻድቅነት ለማውጣት ስትነሱ ያላሰባችሁት ነገር ብዙ ሰዎች ዳሜጅ አርጋችኋል በዙሪያችሁ ሰው እናንተ የሚመስላችሁ አመትሩ እውነት በአደባባይ መውጣት አለበት ምናምን ትለኛለህ ማለት are you serious ምን ነው ከዚህ በፊት እውነት ግራ ገባ ምን ነው እናንተ ቤት እውነት አልነበረም ዛሬ ነው ያገኘው እውነትን you see because you want to feel good ማለት ነው ጥሩ እንዲሰማ አንተ አርጋ ሰው ዳሜጅ ታረጋለህ እዛን ቀን አዘንኩ ወይኔ ጌታ ወይ 120 ሰው በክ ያደርኩ ያነበበን የማቀው ማለት ነው ኮሜንት ላይ ሰጠኝ are you with me guys አንድ ሰው በጤንነት ቢደውልልኝ ለምን አንድ ሰው በጤንነት ቢደውልልኝ ምክንያቴን ነግረዋለሁ እኔ ፌስቡክ ላይ ተባልኩት ስማርት ነው ሰው ያላወቀኝ ግን በሽተኛው ነኝ የጻፍኩት አዩት ሚ ጋይስ ከኔ ጋራሽ ሲዚ ጋዩ ሰውየው የተማረበትን ምህረት ማሰባቀቱት በጣም በሚያሳዝን ሁኔታ የሚያሳፍር ነገር ነው የሆነው ተወለተ ሲተወለተ ብሎ ተወለተ የሚል መዝሙር አይዘመርም ለከታ አይደል ትብይ ዘመረ ቢድኩ ይቆጣጠራል ሐሳቡን ይቆጣጠራል ስሜቱን ይቆጣጠራል ይገዛው ነበርኩ ሰው ሁሉ ጊዜ የተወለተን ማታሰቡ ከሆነ ከዛ በኋላ የተወሰደባችሁን ማሰብ ትጀምራላችሁ ማለት ነው ለዚህ ነው ስለተበደልክ ከጎንህ አይቆምም እምልህ እመኑኝ ዛሬ እመኑኝ እቺ ነገር ዋጧት ስለተበደላችሁ እግዚአብሔር ከጎናችሁ አይቆምም ፍትህ ከተፈለገ ፍትሁ ለሁሉም ነው የሚሰራው እግዚአብሔርን ፍትህ ፈላጊ ነው የሱ ፍትህ ራሱን በመስጠት ስለሆነ ስሙኝማ ከዛ ያንዳንድ ሰዎች ያሳዝኑኛል የራሳቸው ኃጢያት ያስለቀሳቸው የሰውን ለማሰብ አቅም ሲሰጣቸው እመኑኝ ለመግደል ጉልበት ይሆናቸዋል እንዲህ ይላል ነገር ግን አይደል ቁጥር 18 28 ነገር ግን ያ ባሪያ ወጥቶ ከባሪያዎቹ 100 ዲናር እዳ ያለበትን አንድን አገኘው እዳህን ክፈለኝ ብሎ አዘውና አነቀው ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ ሁሉን እከፍልሃለሁ ብሎ ለመነው the same principle የመጣው እሱ እንዳትረሱ መጀመሪያ ላይ ስናነብ ምንድነው የእግዚአብሔር መንግስት ባሪዎቿን ልትቆጣጠር የሆነቿን መንግስት ትመስላለች ብሎ ሰው ምህረት ሲመጣ እግዚአብሔር ይቆጣጠራል ከኔ ጋር በሉሲ ምህረት ጋር ሲመጣ እግዚአብሔር ይቆጣጠራል በሉሲ እግዚአብሔር የምትበላውን አይቆጣጠርም ለኃጢያተኛውም ለጻድቁም ፀሐይ ያወጣል ለኃጢያተኛውም ለጻድቁም ዝናብ ያዘንባል እግዚአብሔር ለሚሰጣችሁ ማንኛውም ሪሶርስ ላይ ቆጣጠራችሁ ይችላል ቸር ስለሆነ ምህረት ጋር ሲመጣ ግን ይቆጣጠራል ስንት ይቀራልክ ይያለ ማለት ነው ስንት ይቀራላልክም ብሎ ምክንያቱም ከሁሉ በላይ ዋጋ ያስከፈለው የይቅርታ ጉዳይ ስለሆነ ይቅርታ ጋር ሲመጣ እግዚአብሔር ይቆጣጠራል በጣም ያልገባን ካልኩሌሽን ነው ምህረት ጋር ሲመጣ እግዚአብሔር ሂሳብ ይሰራል ይሄን በሩት ባፋችሁ ምህረት ጋር ሲመጣ እግዚአብሔር ይቆጣጠራል በሉሲ ይቆጣጠራል በጣም ነው የሚቆጣ ያያል እግዚአብሔር ምንም ነገር አያችሁም እዚህ ጋር ሲመጣ ግን ዋጋ ያስከፈለው ህይወት ያስከፈለው ነገር ነው ናርዲ በጧት ስንት ሰው ይቀራለች ብሎ ያያል እግዚአብሔር አሊ ስንት ሰው ይቀራለ ስንት ሰው አቄምኩ ብሎ ያያል ስንት ይቀራልከው ብሎ ያያል እግዚአብሔር ያያል በጣም ያያል በደንብ አርጋችሁ ስሙኝ ያያል እግዚአብሔር ምንም አያስብም ምህረት ጋር ሲመጣ ግን ያስባል he will calculate ያስባል እግዚአብሔር ምህረት ዋጋ አስከፍሎታልና ዋው
ከዛ እንዲህ አለ ወድቆ ይላል አይደል? በጣም ያሳዝናል። ስለዚህ ባልንጀራውን ባሪያ ወድቆ ወድቆ በሉ። አንድ ጊዜ የቤተ ክርስቲያን ሽማግሌዎች ሊያስታርቁ የሆነ ቤት ሄደዋል እና ባል ሄዶ ስለሚስቱ በጣም ሚስቴ ማለት በቃ ወንድ ናት፣ ቤት ውስጥ ደባደባለች፣ ኃይለኛ ናትና ብሎ ነገራቸው። እባካችሁ አስታርቁኝ ምናምን ነገር አለ። እሺ ምናምን ብለው ሄዱ ማለት ነው። ከቤት አባራው ነው እና እንደሄዱ ሽማግሌዎቹ እንጸልይ አስቀድመን ወደ ሐሳባችን ከመግባታችን በፊት ሲባል እሷ በልሳን ጀመረች። ሻካ ራባባ ስትል ዞር ብሎ ቀስ ብሎ ምን አይነት ክፉ ሰው እንዲህ በልሳን ምጸልይ ሴትዮ ኧረ ምን ብሎ በጣም ያዝኑበትና ከዛ ጸሎቱ ሲያልቅ አሁን ወደ ገደለው እንግባ። ብዙ ዙሪያ ልንሄድ ነበር፣ አቀለልሽልን። በመንፈስ ቅዱስ የተሞላሽ በልሳን የምትናገሪ ስለሆንሽ ምንም ዙሪያ ጥምጥም ጥቅስ ማናስገባም። ከባልሽ ጋር ተጣልታችኋል፣ ይቅርታ አድርጊልኝ ስል ከቤቱ ተዋለች ወዲያው። ልሳኑ ከየት እንደመጣ አላውቅም፣ ብቻ ውጡ አለች ማለት ነው።